አማኞችን አላህ እንደገለጻቸው والذين اذا فعلوا فاحشه እነዚህ አንድን አስቀያሚ መጥፎ ነገር በሰሩ ጊዜ አው ظلموا انفسهم ወይም ነፍሳቸውን በኃጢያት በበደሉ ጊዜ ذكروا الله የአላህን ታላቅነት ያስታውሳሉ የቂያማን ቀን ሁኔታ ያስታውሳሉ فاستغفروا لذنوبهم ለኃጢያታቸው ምህረትን ይጠይቃሉ ومن يغفر الذنوب الا الله ከአላህ በስተቀር ኃጢያትን ይቅር የሚል ወንጀልን የሚምር የለምና ወዲያውኑ አላህን ይቅርታ ይጠይቃሉ ولم يصروا على ما فعلوا በሚሰሩት ስራም ላይ አይዘወትሩም وهم يعلمون የሚያውቁ የሆኑ አይዘወትሩም ይልቁኑ ተውበት አድርገው ይመለሳሉ ኃጢያት እንደተሰራ በትክክለኛ ተውበት ወደ አላህ መመለስ የአማኞች ባህሪ ነው ትንሽ የኢማን ያለው ሰው የኢማን ጭላንጭል ልቡ ካለ ቢያንስ ሙንከርን በልቡ ይጠላል ማለት ነው በልቡ ማይጠላ ከሆነ በመላሱም የማይቃወም በእጁም የማይታገል ከሆነ ኢማን የለውም ማለት ነው አደጋ ላይ ነው ትንሽ ኢማን ካለው መጥፎ ነገር ሲሰራ እንኳን አይቶ በልቡ መጥላት አለበት ተባባሪ መሆን የለበትም ነው ስለዚህም ሁሌ በመልካም ማዘዝ ከመጥፎ መከልከል የዚህ ኡማ መለያ መሆን አለበት ግዴታዎችን መፈጸም የትክክለኛ ኢማን መገለጫ ነው እናም ከሰላታችን ጀምረን የታዘዝናቸውን ግዳጆች እንፈጽም አምስት ወቅት ሰላታችን ላይ ወቅቱን ጠብቀን እንስገድ ያለምንም ዑዝር ከወቅቱ ያስወጣን በቀዳ ሰበብ አናውጣ إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسوله صلى الله عليه وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ودنا يتكبراتشو مسلم وندموچنا اهتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ ولله الحمد والمنة በጣም ደህና ነኝ የዓለማቱ ጌታ አላህ የተመሰገነ ይሁን ኢንሻአላህ ወደ ዛሬው ፕሮግራማችን በቀጥታ እንገባለን ሙቅተዳያቱል ኢማን ትክክለኛ ኢማን የሚያስከትላቸው ነገሮች ትክክለኛ ኢማን በአማኞች ማንነት ወይም በአማኞች ህይወት ውስጥ መገለጫ የሆኑ ነገሮች ምን ምንድናቸው የሚለውን አንዳንድ ነጥብ አንስተን እንመለከታለን አላህ ትክክለኛ ኢማንን ይወፍቀን ኢማን ማለት ያው ቀጥታ ፍቺው እምነት ማለት ነው የአንድ ነገር እውነታነት ማጽደቅ የአንድ ነገር እውነታነት ማረጋገጥ ኢማን ተብሎ ይጠራል አላህ ጌታው መሆኑን ያመነ ሙስሊም ሙእሚን ነው ማለት ነው በአላህ አንድነት አምኗል አረጋግጧል ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና የነቢያት መደምደሚያ መሆናቸውን ከልቡ አምኖ በአንደበቱ የመሰከረ ሙስሊም ሙእሚን ይባላል አመነ አረጋገጠ ከሞት በኋላ ድጋሚ መቀስቀስ አለ በአላህ ፊት በመቆም መመርመርና ሒሳብ መደረግ አለ የሥራ ዋጋንም እንቀበላለን ጀነት የሚባል የተድላ ዓለም አለ ጀሃነም የሚባል የስቃይ ዓለም አለ ብሎ አንድ ሰው ካመነ በልቡ ካረጋገጠ አማኝ ነው የኢማን ቀጥታ ፍቺው ይሄ ነው ሸሪዓዊ ተርጓሜው ኢማን ማለት الاعتقاد بالجنان والنطق باللسان والعمل بالاركان ይላሉ اصطلاحا ኢማን የሚባለው الاعتقاد بالجنان የጉዳዩን እውነተኝነት ልብ አምኖ የተቀበለው والنطق باللسان ምላስም ምስክርነት የሰጠውና والعمل بالاركان ሰውነታችን በስራ የገለጸው ነገር ኢማን ተብሎ ይጠራል ኢማን ማለት ግዴታ በልብ ብቻ የታወቀ የታመነ ማለት አይደለም ስለ ጉዳዩ እውነተኝነት ልብ በሙሉ መልኩ አምኖ ከተቀበለ ምላስ እውነተኝነቱን ከመሰከረ ሰውነትም በታዛዥነት ከገለጸው ከተገበረው ኢማን ተብሎ ይጠራል አላህ አምላክ መሆኑን ያመነ ሙስሊም በልቡ አምኖ ይቀበላል በአንደበቱም የሱን አምላክነት ይመሰክራል በሰውነቱም አላህን በማምለክ እርሱን ብቻ በመገዛት ያረጋግጣል ማለት ነው ኢማን اعتقاد وعمل
እምነትም ስራም ነው ማለት ነው የልብ ማረጋገጥ ብቻውን ትክክለኛ ኢማን አይባልም ኢብሊስ ለዓነቱላሂ ዐለይሂ ከሃዲ የተሰኘው በታዛዥነት ስላልገለጸ ነው አላህ ጌታው እንደሆነ ያምናል ሰላመነም ነው ረቢ ፈአንዚርኒ ኢላ የውም ዩብዓቱን ያለው ጌታዬ አላህ ሆይ ሰዎች እስከሚቀሰቀሱበት ቀን እስከ የውሙል ቂያማ በህይወት አቆየኝ ብሎ አላህን ለምኗል አላህ ጌታው እንደሆነ ያምናል ማለት ነው ውስጥ እድሜን የሚሰጥ የሚያቆይ አምላክ እሱ ብቻ መሆኑንም ስላወቀና ስላመነ እስከ ቂያም ቀን ድረስ አቆየኝ ብሎ አላህን ለምኗል ለምንድነው ታዲያ ከሃዲ የተሰኘው ሲባል በተግባር ለመታዘዝ አልፈቀደም ለአባታችን አደም አለይሂ ሰላም የአክብሮትን ስግደት እንዲሰግዱ መላእክትን ባዘዛቸው ጊዜ فسجد الملائكة كلهم أجمعون إلا إبليس ነው መላእክት በጠቅላላ ሁሉም ሲሰግዱ ኢብሊስ ግን አልሰግድም ብሎ ነበር ትቢት እንቢተኝነቱ ክህደቱ እስከተተው ማለት ነው ስለዚህም ኢማን ማለት ما وقر في القلب وصدقه العمل ልብ ውስጥ ተረጋግቶ የተቀመጠ ሰውነት በታዛዥነት የመሰከረለት በስራ ከተገለጸ ኢማን ይባላል ዛሬ የምናወራው አላህ ፍቃዱ ከሆነ ስለዚህ ኢማን ይሆናል ይህንን ኢማን የሚያሳዩ መገለጫዎች አሉት እውነተኛ አማኝ መሆኑን ራሱን በመፈተሽ የሚያገኘው ማለት ነው አንዳንድ ነጥቦችን እንያቸው እንግዲህ የትክክለኛ ኢማን መገለጫ ከሆኑት መካከል አንዱ التصديق بكل ما جاء من عند الله كالله زند يمጣውን ሁሉ እውነት ብሎ መቀበል ሳያስተባበል شيخ عبد المجيد الزنداني حفظه الله ورعاه من ይላሉ فالمؤمن يصدق بكل ما أخبر به الله سبحانه وتعالى في كتابه እውነተኛ አማኝ አላህ በቁርአኑ የተናገረውን ሁሉ እውነት ነው ብሎ አምኖ ይቀበላል أو على لسان رسوله الكريم صلى الله عليه وسلم وينم برسول صلى الله عليه وسلم عندبت بحديثاتቸው በኩል አላህ ያስተላለፈውን መልእክት እሳቸው የተናገሩትን ሁሉ ከሳቸው መገኘቱ እርግጠኛ እስከሆነ ድረስ እውነት ነው ብሎ አምኖ ይቀበላል ሲያምንም تصديقا جازما لا يخالطه شك ولا ريب ምንም አይነት ጥርጣሬም ሆነ መዋለል ያልተቀላቀለበት የሆነ እርግጠኛ እምነት ነው የሚያምነው ከአላህና ከመልእክተኛው የተገኘ ነገር በጠቅላላ ምንድነው እውነት ነው የኛ አእምሮአችን ደረሰበትም አልደረሰበትም ሳይንስ በጊዜ ሂደት አረጋገጠውም አላረጋገጠውም ከአላህ ቃልና ከመልእክተኛው ሐዲስ የተገኘ ከሆነ እውነት ለመሆኑ ያ ብቻ በቂ ነው لأن الله لا يقول إلا حقا الله نتنجي لا ينقرب ورسوله صلى الله عليه وسلم لا يقول إلا حقا ملكتنياوم እንደዚሁ እውነትን እንጂ ሌላን አይናገሩም ከአላህና ከመልእክተኛው የመጣ ነገር በተቀላላ ፍጹም እውነት ነው ብሎ ነው የሚያምነው በዛ ተቃራኒ ደግሞ አላህና መልእክተኛው የተናገሩትን ነገር የሚቃረን አላህና መልእክተኛው ካስተማሩት ነገር በተቃራኒ የሆነ ማንኛውም አይነት ንግግርና ትምህርት ሁሉ ባጢል ነው ከንቱ ነው ብሎ ነው ሙእሚን የሚያምነው ሁለት ተቃራኒ እውነት የለምና ስለዚህ የእውነት ንግግር ሁሉ መመዘኛው የአላህ ቃልና የመልእክተኛው ሱና ነው ከነሱ የሚጻረር የሆነ ነገር በተቀላላ ሐሰት ነው ብሎ ያምናል ከሞት በኋላ ህይወት አለ ብሎ ጌታችን አላህ ነግሮናል መልእክተኛው በሐዲስ አስተምረውናል እኛም አምነን ተቀበለናል فما يكذبك بعد بالدين ከዚህ በኋላ በፍርዱ ቀን በቂያም ቀን አንተ ለማስተባበል ምን ይኖርሃል أليس الله بأحكم الحاكمين الله የጥበበኞች ሁሉ ጥበበኛ የፈራጆች ሁሉ እውነተኛ ዳኛና ፈራጅ አይደለም እንዴ ነው ስለዚህ ከተናገረ በቂ ነው ማን ሄደው አየው ወይንም ደግሞ ሳይንስ የሞተ ሰው እንደሚቀሰቀስ እንዴት አረጋግጧል የሚል ነገር አስፈላጊ አይደለም አላህና መልእክተኛው ከተናገሩ በቂ ነው ይሄ አንደኛው የትክክለኛ ኢማን መገለጫው ራሳችንን መፈተሽ አለብን ከአላህና ከመልእክተኛው የመጣውን ሁሉ በተቀላላ እውነት ነው ብለን አምነን እንቀበላለን ምንም ሸክ ሳይኖርብን
ይሄ አንደኛ ነጥብ ነው። ሁለተኛ ሌላው የተከክለኛ ኢማን መገለጫ ባህሪው ምንድነው? طاعة الله عز وجل وطاعة رسوله صلى الله عليه وسلم اللهنا ملكتنيون متازز ባዘዙን ነገር ላይ አቅማችን በቻለ መልኩ ታዛዥ ሆነን መገኘት የትክክለኛ ኢማን መገለጫ ባህሪ ነው። በአላህና በመልእክተኛው ያመነ ሰው የአላህ የተስፋ ቃል ኪዳን ጀነት እውነት ነው ያለ ጀሃነምም እውነት ነው ቂያማ መጪ ነው አይቀርም ብሎ ከልቡ ያመነ ሙስሊም ይሄ እምነቱ ምን ያደርገዋል? የአላህና የመልእክተኛውን ትእዛዝ ለማክበር ይቀሰቅሰዋል። አላህና ስለዚህም ትክክለኛ ሙእሚን አላህና መልእክተኛውን በአግባቡ የሚታዘዝ ነው። አላህ በቃሉ እንደዚህ ይላል ሱረቱ ቲን ላይ ይቅርታ ሱረቱ ኒሳ ቁጥር 69 ምዕራፍ 4 ወመን يطع الله والرسول አላህና መልእክተኛውን የሚታዘዝ የሆነ ሰው فأولئك مع الذين أنعم الله عليهم እንደዚህ አይነት ታዛዦች አላህ ጸጋውን ካፈሰሰባቸው ጸጋውን ከዋለላቸው ሰዎች ጋራ ይሆናሉ ይላል። مرحبا እንግዲህ ያው ተመልሰን መተናል። ሁለተኛው ነጥብ ላይ ነበርን ያለነው አላህና መልእክተኛውን መታዘዝ የትክክለኛ ሙእሚኖች መገለጫ ነው የሚለው ላይ ነን።
ومن يطع الله والرسول اللهنا ملكتنيون يمتازز يهونه سو فاولئك مع الذين انعم الله عليهم እንደዚህ አይነት ታዛዦች አላህ ጸጋውን ካፈሰሰባቸው ወለታውን ካጣቀማቸው ሰዎች ጋራ ይሆናሉ من النبيين والصديقين والشهداء والصالحين ከነቢያት ከእውነተኞች ከሰማዕታትና ከደጋጎች ጋራ አብረው ይሆናሉ وحسن اولئك رفيقا ከነዚህ ሰዎች ጋራ መወዳጀታቸው ጉርብትናቸው እጅግ አማረ ይላል እና ከዚህ አየት ምንድነው የምንረዳው አላህና መልእክተኛውን የሚታዘዝ የሆነ ሰው አላህ የውሙል ቂያማ ከማን ጋር ያጎራብተዋል ከነቢያት ጋራ ለአላህ ብለው ሰማዕትነትን ከተጎናጸፉ ሹሃዳዎች ጋራ ከደጋግ ሷሊሆች የአላህ ባሮች ጋራ አብሮ ይሆናል ከነሱ ጋር መዛመድ ከነሱ ጋር መጎራበት እጅግ ያማረ ነው ይላል በሌላም አየት ላይ እንደዚሁ ምን ይላል ማን ይطع الرسول መልእክተኛውን የሚታዘዝ የሆነ ሰው فقد اطاع الله በርግጥም አላህን ታዘዘ ይላል በዚሁ ሱረቱ النساء ቁጥር 80 ላይ ነው እንግዲህ መልእክተኛውን የሚታዘዝ የሆነ ሰው በርግጥም አላህን ታዘዘ ስለዚህም አላህንና መልእክተኛውን መታዘዝ የትክክለኛ ኢማን መገለጫ ነው በአንድ ሐዲሳቸው ረሱል ሰለላሁ ዐለይሂ ወሰለም ምንድን ነበር ያሉት ኩሉ ኡመቲ يدخلوا الجنة إلا من أبى ኩሉ ኡመቲ እያንዳንዳቸው የኔ ኡመቶች በተቀላላ ሁሉም يدخلون الجنة ጀነትን ይገባሉ አንድም የሚቀር የለም ኢላ መን አባ እምቢ ያለ ብቻ ሲቀር ና ጀነት ገባ ሲባል እምቢ ያለ ሲቀር የኔ ኡመቶች በተቀላላ ጀነትን ይገባሉ አላህ ከጀነት ያደርገን ሰሃባዎች ግራ ገባቸውና ኢላ ወመን ያባ ማን ነው ጀነት ገባ ሲባል እምቢ የሚለው ተብለው ተጠየቁ ረሱል አለይሂ ሰላቱ ወሰለም قال እሳቸውም አሉ من اطاعني دخل الجنة እኔን የታዘዘኝ ሰው እኔ የምለውን የሚሰማ ሰው በርግጥም ጀነት ገባ ومن عاصاني فقد ابى እኔን ያመፀ ያስተባበለ ደግሞ በርግጥም ና ጀነት ገባ ሲባል እምቢ ያለ እሱ ነው እሳቸውን መታዘዝ ለጀነት ያበቃል እምቢ ማለት ደግሞ ለጀሃነም ይዳርጋል رواه البخاري ከአቢ ሁረይራ ረዲየላሁ ዐንሁ የተላለፈ ሐዲስ ነው ቡኻሪ የዘገበው ነው እና ሁለተኛ አላህና መልእክተኛውን መታዘዝ ሶስተኛ ሌላው የትክክለኛ ኢማን መገለጫ ባህሪው ምንድነው ቢባል አዳኡል ፈራኢድ ግዴታዎችን በአግባቡ መወጣት ትክክለኛ ኢማን በልብ ውስጥ ከተሰገሰገ በልብ ውስጥ ተደላድሎ ከተቀመጠ ሰውነት ታዛዥ ለመሆን ምንም የሚከለክለው ነገር የለም ስለዚህ ግዴታዎችን መፈጸም የትክክለኛ ኢማን መገለጫ ነው 5 ወቅት ሰላት ረመዳናችንን ከነቀዳው ዘካም እንደዚሁ አቅሙ ያለው ሰው ዘካውን በመስጠት ሐጅ በማድረግ የታዘዙ ግዳጆችን በአግባቡ መፈጸም የትክክለኛ ኢማን መገለጫው ነው ትክክለኛ ቀልብ ያለው ሰው ልቡ የተስተካከለ የሆነ ሰው ሰውነቱም ይታዘዛል ቀላል ነው በአንድ ሐዲስ ረሱል አለይሂ ሰላቱ ወሰለም እንዳስተማሩት አላ ወኢነ ፊል ጀሰድ ሙድጋ ኢዛ صلحت صلح الجسد كله واذا فسدت فسد الجسد كله አዋጅ ሁላችሁም ንቁ ይላሉ በሰውነታችሁ ውስጥ ቁራጭ ስጋ አለ ትንሽዬ ስጋ አለች እሷ ከተስተካከለች ሰውነት ሁሉ ይስተካከላል እሷ ከተበላሸች ሰውነት ሁሉ ይበላሻል እሷም ልብ ነች ስለዚህ ሰው ልቡን በኢማን ካስተካከለ ሰውነቱ በታዛዥነት መስተካከሉ አይቀርም ግዴታዎችን መፈጸም የትክክለኛ ኢማን መገለጫ ነው እናም ከሰላታችን ጀምረን የታዘዝናቸውን ግዳጆች እንፈጽም 5 ወቅት ሰላታችን ላይ ወቅቱን ጠብቀን እንስገድ ያለምንም ዑዝር ከወቅቱ ያስወጣን በቀዳ ሰበብ አናውጣ እንዲሁም ደግሞ ረመዳናችንን እንጹም ቀዳ ካለብን ቀዳውን እናውጣ ዘካት አቅሙ ከደረሰ ኒሳቡ ልክ ከሆነ ዘካችንን እናውጣ ይሄ ግዳጅን መፈጸም ነው ማለት ነው አራተኛ ሌላው የትክክለኛ ኢማን መገለጫው አራተኛ ምንድነው አልቂያሙ ቢልዋጂባት ወልኢንቲሃኡ ዐኒል ሙሐረማት ዋጅብ የሆኑ ነገሮችን ሁሌም ለመፈጸም
ደፋ ቀና ማለት حرام ከሆኑ ነገሮች ደግሞ ራሳችንን ማራቅ አለብን ولا يتم إيمان المرء إلا بقيامه بما أوجبه الله عليه وانتهائه عما حرمه الله عليه ያንድ ሰው ኢማን የተስተካከለና የተሟላ መሆን አይችልም አላህ ያዘዘውን ግዳጅ እስኪፈጽምና የከለከለውን መሐረማት እስኪርቅ ድረስ ማለት ነው طبقا لما جاءنا من رسول الله صلى الله عليه وسلم ከአላህ መልእክተኛ በመጣልንና እሳቸው ባሳዩን መንገድ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ وما آتاكم الرسول فخذوه መልእክተኛው ለእናንተ የሰጣችሁን ነገር በጠቅላላ ያዙት ተግብሩት ይላል አላህ በቃሉ وما نهاكم عنه فانتهوا يكلكلاችሁን ነገር ደግሞ ተከልከሉ ታቀቡ واتقوا الله የትም ስፍራ ሆናችሁ አላህን ፍሩ إن الله شديد العقاب الله ቅጣተ ብርቱ ነውና ይላል እናም ዋጅባቶችን ለመፈጸም ደፋ ቀና ማለት ያስፈልጋል ሙሐረማቶችን ክልክል የተደረጉ ነገሮችን ማራቅ አለብን ይህንን የማድረግን ተውፊቅ ካገኘን በርግጥም ኢማናችን ተስተካክሏል ነው አላህ ይወፍቀን አምስተኛ አተውበቱ ወልኢስቲግፋር ሌላው የተከክለኛ ኢማን መገለጫው ተውበትን ማብዛት ኢስቲግፋርን ማብዛት አንድ አማኝ የሆነ ሰው ሸይጣን መስመር ሲያስተው ኃጢያት ላይ ሲወድቅ በዛው አይዘወትርም ተውበት አድርጎ ወደ ጌታው መንገድ ወደ አላህ ይመለሳል ማለት ነው በመጸጸት በሰራው ስራ ስለዚህ ተውበት ማብዛትን አለብን አማኞችን አላህ እንደገለጻቸው والذين اذا فعلوا فاحشه እነዚህ አንድን አስቀያሚ መጥፎ ነገር በሰሩ ጊዜ አው ظلموا انفسهم ወይም ነፍሳቸውን በኃጢያት በበደሉ ጊዜ ذكروا الله የአላህን ታላቅነት ያስታውሳሉ የቂያማን ቀን ሁኔታ ያስታውሳሉ فاستغفروا لذنوبهم ለኃጢያታቸው ምህረትን ይጠይቃሉ ومن يغفر الذنوب الا الله ከአላህ በስተቀር ኃጢያትን ይቅር የሚል ወንጀልን የሚምር የለምና ወዲያውኑ አላህን ይቅርታ ይጠይቃሉ ولم يصروا على ما فعلوا በሚሰሩት ስራም ላይ አይዘወትሩም وهم يعلمون የሚያውቁ የሆኑ አይዘወትሩም ይልቁኑ ተውበት አድርገው ይመለሳሉ ኃጢያት እንደተሰራ በትክክለኛ ተውበት ወደ አላህ መመለስ የአማኞች ባህሪ ነው ስለዚህም ለተውበት ጊዜ ልንሰጥ አይገባም ሁሌም ኢስቲግፋር ማብዛት አለብን ተውበት አድርገን ወደ አላህ መመለስ አለብን ይሄ የአማኞች ባህሪ ነው አላህም በቃሉ ቁል ያ ዒባዲየ الذين اسرفوا እናንተ በነፍሳችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ لا تقنطوا من رحمة الله كالله رحمة كالله زنت تسفات تقرطوا إن الله يغفر الذنوب جميعا الله وانجلوچن بتقلالا يمرال نيالو إنه هو الغفور الرحيم እርሱ ይቅርባይ ለባሮቹ አዛኝ ጌታ ነውና كالله رحمة تسفات تقرطوا ቶሎ ብላችሁ وانيبوا الى ربكم ወደ ጌታችሁ በመጸጸት ተመለሱ واسلموا له ለርሱም እጅ ስጡ ታዘዙ ነው የሚለው ቅጣቱ ሳይመጣ እኛም የማንረዳ ሆነን ከመቀረታችን በፊት ቶሎ ብለን በተውበት በኢስቲግፋር ወደ አላህ መንገድ መመለስ አለብን ትክክለኛ ኢማን ያለው ሰው ሁሌም ኢስቲግፋር ያበዛል ማለት ነው ስድስተኛ የትክክለኛ ኢማን መገለጫው አልአምሩ ቢልማዕሩፍ ወነህይ አኒል ሙንከር ሰዎችን በመልካም ማዘዝ ከመጥፎ መከልከል የትክክለኛ ኢማን መገለጫ ነው በአላህ ያመነ ሰው ሰዎችን በመልካም ነገር ያዛል ከመጥፎ ነገር ይከለክላል አላህ በቃሉ እንደተናገረው والمؤمنون والمؤمنات እውነተኛ አማኝ ወንዶችና እውነተኛ አማኝ ሴቶች بعضهم اولياء بعض ከፊላቸው ለከፊሉ ረዳት ናቸው يأمرون بالمعروف በመልካም ነገር ያዛሉ وينهون عن المنكر ከመጥፎ ነገር ደግሞ ይከለክላሉ ከፊላቸው ለከፊሉ በመልካም ማዘዝ በመጥፎ መከልከል የአማኞች ባህሪ ነው ይሄ ትክክለኛ ኢማን መገለጫ ነው رسول صلى الله عليه وسلم እንደዚሁ آمين اللهم آمين زينت من رأى منكم منكرا ይላሉ ከናንተ ውስጥ ሙንከር የሆነ ነገር በሸሪዓ የተጠላ የሆነ ተግባርን ሲሰራ ያየ ሰው ካለ ከቻለ فليغيره بيده ያሉ በእጁ ይቀይረው ኃይሉን ይጠቀምና ያ የሚሰራው መጥፎ ስራ ለማስቆም ይሞክር የመጀመሪያው እርምጃ እሱ ነው ኢማኑ ጠንካራ የሆነ ሰው ሙንከር የተሰራበት ቦታ ላይ አይተባበርም ይልቁኑ ኃይሉን ተጠቅሞ መጥፎ ነገር ለማስቆም ይሞክራል እንጂ ኃይሉን ተጠቅሞ ማስቆም የማይችል ከሆነስ ምን ያደርጋል ሲባል فإن لم يستطيع ይህንን ማድረግ የማይችል ከሆነ ወይም ደግሞ ሙንከሩን ለመቀየር
ኃይል መጠቀሙ በዛ ቦታ ላይ ተገቢ ካልሆነ ፈቢሊሳኒ በመላሱ ይከላከላሉ ይናገር ማለት ነው ይናገር ከአላህ ጋር የሚያጣላ መሆኑን በመግለጽ حرام መሆኑን በመዘርዘር ሙንከርን በሙንከርነቱ ያውግዘው فإن لم يستطيع መናገር ካልቻለስ አቅሙ ከሌለው ወይ ተናግሮ ማይቀየረው ከሆነስ የመጨረሻ እርምጃ فبقلبه በልቡ ይጥላዋል ከአካባቢው ገለል ይበል ተባባሪ ወይም ደጋፊ ያለ መሆኑን ለማሳየት በልቡ በመጥላት ዞር ይበል ምትሰሩትን ስራ እኔ ያልደግፍም እንደማለት ነው ይህንን ያደርግ ይሄ ምንድነው وذلك اضعف الايمان ከኢማኑስ በጣም ደካማው ክፍል ነው እንደውም በሌላ ሪዋያ ليس وراء ذلك حبة خردل من ايمان ከዚህ በኋላ የጎመን ዘር ፍሬ በታክል እንኳን ኢማን የለም ማለት ነው ትንሽ የኢማን ያለው ሰው የኢማን ጨላንጨል ልቡ ካለ ቢያንስ ሙንከርን በልቡ ይጠላል ማለት ነው በልቡ ማይጠላ ከሆነ በመላሱም የማይቃወም በእጁም የማይታገል ከሆነ ኢማን የለውም ማለት ነው አደጋ ላይ ነው ትንሽ ኢማን ካለው መጥፎ ነገር ሲሰራ እንኳን አይቶ በልቡ መጥላት አለበት ተባባሪ መሆን የለበትም ነው ስለዚህም ሁሌ በመልካም ማዘዝ ከመጥፎ መከልከል የዚህ ኡማ መለያ መሆን አለበት ወልተኩም ሚንኩም ኡመቱ يدعون الى الخير ويأمرون بالمعروف وينهون عن المنكر እንዳለው አላህ ከናንተ መካከል ወደ መልካም ነገር የሚጣሩ ሰዎችን በጥሩ የሚያዙ በመጥፎ የሚከለክሉ ዳዒዎች መኖር አለባቸው ነው ይሄ ኡማ ከሌሎች ቀደምት ነቢያቶች ኡማ በላጭ የተደረገውም በዚህ ነው ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ያለው አላህ እስከዛሬ ለነቢያት ህዝቦች ከተገለጹት ሰዎች መካከል እናንተ በላጭ ህዝቦች ናችሁ ነው ያለው ምክንያቱም ምንድነው በላጭ የሆነው تأمرون بالمعروف وتنهون عن المنكر በመልካም ታዛላችሁ በመጥፎ ተከለክላላችሁ አይሁዶችን አላህ በቀጣት አንዱ ያጠፋቸው ሰበብ كانوا لا يتناهون عن منكر فعلوا በመሐከላቸው ይሰሩት ከነበረው መጥፎ ስራ አንዱ ሌላውን አይከላከልም ነበር እያዩ በዝምታ ያልፋሉ ይሄ ነገር ደግሞ አሁንም በዚህ ውስጥ ካለ በዚህ ኡማ ውስጥ በመልካም የሚያዙ በመጥፎ የሚከለክሉ ከሌሉ አላህ አንድ ቀን ሁሉንም በቀጣት ሊያጠፋቸው ይችላል የዛኔ ቢለምኑት ራሱ አልሰማቸውም ነው የሚለው እና በመልካም ማዘዝ በመጥፎ መከልከል አለን ነው ግዴታ መኖር አለበት አላህ ሱረቱል ዐስር ላይ ወልዐስር ነው ያለው መጀመሪያ በጊዜያት እምላለሁ አለ ወይም በሰላተል ዐስር ኢነል ኢንሳነ ለፊ ኹስር ሰው የተባለ በጠቅላላ በከሳራ ውስጥ ነው የዳነ ማንንም የለም ኢላ الذين آمنوا እነዛ በጌታቸው ያመኑ ሲቀሩ አምነው ብቻ አላበቁም ወአሚሉ الصالحات መልካም ስራዎችን ያስከተሉ በእምነታቸው ላይ ወተዋሰው بالحق በእውነት ጉዳይ ላይም አደራ የተባባሉት ብቻ ሲቀሩ በእውነት ጉዳይ ላይ አደራ መባባል አለብን ማለት ነው ሰዎችን ማስታወስ ወተዋሰው بالصبر በሚደርስ ሙሲባ ደግሞ ምን ማድረግ አለብን صبر ማድረግ አለብን ይሄ የትክክለኛ ኢማን መገለጫው ነው ሰባተኛ ሌላው ትክክለኛ ኢማን ያለው ሰው መገለጫው ዳዕወቱ ናሲ ኢላ ዲንላህ ሰዎችን ወደ አላህ ዲን መጣራት ወደ አላህ ሃይማኖት ወጂሃዱ الصادين عن سبيل الله ከአላህ መንገድ ላይ ሰዎች ወደ ዲን አልእስላም እንዳይመጡ እንቅፋት የሚሆኑ ሰዎችን ደግሞ መታገል በብዕራችንም በማንኛውም አይነት የትግል ስልቶች መታገል ግድ ነው ሰዎችን ወደ አላህ መንገድ መጣራት አለብን اللهم እንደተናገረው ومن احسن قولا ممن دعا الى الله ወደ አላህ መንገድ ከተጣራ ሰው የበለጠ ንግግሩ ያማረ የለም وعمل صالحا መልካምንም ከሰራና وقال انني من المسلمين እኔም ከሙስሊሞች ነኝ ካለ ሰው የበለጠ ማንንም ንግግሩ ያማረ የለም ወደ አላህ መንገድ መጣራትን የሚመስል ምንም ነገር የለም ስለዚህ ወደ አላህ መንገድ ልንጣራ ይገባናል በጨለማ የሚመላለሱ ሰዎች የኢስላም ብርሃን እንዲደርሳቸው የኢስላም ብርሃን እንዲደርሳቸው ከሚሆኑ ሰዎች ንግግር ደግሞ በእነም ሆነ ልንጣራቸው ይገባል ማለት ነው ይሄ አላህ መንገድ የሚደረግ ጥሪ ነው ኢማን ያለው ሰው ይሄንን ከማድረግ ወደ ኋላ አይልም ነው ትክክለኛ ንግድ የሚባለውም ይሄ ነውና በአንድ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይሉናል من دعا الى هدى ወደ ቅን ጎዳና ወደ ሂዳያ የተጣራ ሰው ይላል ወደ ሂዳያ የተጣራ ሰው كان له من الاجر مثل اجور من تبعه የተከተሉት ሰዎች እሱን በመከተላቸው የሚያገኙት አጅር ሁሉ እሱም አጅር ያገኛል لا ينقص ذلك من اجورهم شيئا ከነሱ አጅር ከነሱ ምንዳ ላይ
ምንም ነገር ሳይቀንስባቸው ወደ እነሱን ወደ ሐቅ መንገድ የተጣራ ሰው አጅሩን ያገኛል ይላሉ። ይቆራረጣል ወይስ አይቆራረጥም? ኢንሻአላህ ይሰማችኋል ብዬ ተስፋ አደርጋለሁ። እና ይሄንንም አጅር ያስገኛል። እናም ጥሪ ልናደርግ ይገባል። ስምንተኛ ሙዋላቱል ሙእሚኒን ወተበሩኡ ሚነል ካፊሪን አማኞችን ወይ ሙእሚኖችን ለአላህ ብሎ መውደድ ከሃዲያንን ደግሞ መጥላት ግድ ነው። በክህደት መስመር ላይ የዘወተሩ ወደ አላህ መንገድ ተውበት አድርገው መመለስን የማይፈልጉ ሰዎችን ልንወድ አይገባንም። አማኞችን ነው መውደድ ግድ የሚሆነው ማለት ነው። ምክንያቱም የምንወደውም ሆነ የምንጠላው ለአላህ ብለን እስከሆነ ድረስ ያ ነው ሊሆን የሚገባው። አላህም እንዳለው ላ ተጂዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን የሚያምኑ እውነተኛ አማኞችን አታገኛቸውም ይላል። ምን ሲሆኑ ነው ማናገኛቸው? يوادون من حاد الله ورسوله يا الله نا يملكتنياو طلات يهونن سو سيوداجو አታገኝም ولو كان آباءهم أو أبناءهم أو إخوانهم أو عشيرتهم يا الله ملكتنيا طلات የሚባለው ወላጅ አባታቸው ወንድማቸው ወንድሞቻቸው ልጆቻቸው ዘመዶቻቸው ቤተሰብ ሁሉ እንኳን ቢሆን የአላህና የመልእክተኛው ጠላት ከሆኑ ከአላህና ከመልእክተኛው ጠላት ጋራ ወዳጅነትን አይመሰርቱም እውነተኛ አማኞች ኡላኢከ ከተበ ፊ ቁሉቢሂሙል ኢማን አላህ በልባቸው ትክክለኛ ኢማንን አተመውባቸዋል ወአየደሁም ቢሩሂን ሚን ከሱ በሆነ መንፈስም አበረታቸው አጠንክሯቸዋል ነገ የቂያም ቀን ደግሞ ከስሮቿ የተለያዩ አይነት ጅረት የምትፈስባትን ጀነት ያስገባቸዋል አላህ የነሱን መልካም ስራና እምነት ወደደ እነሱም የአላህን ስጦታ ወደዱ እንዲህ አይነት ህዝቦች የአላህ ህዝብ የአላህ ህዝቦች ነው የሚባሉት ሁሌም ደግሞ የሚድኑት የአላህ ህዝቦች ናቸው ነው የሚለው እናም ሁሌም አማኞችን ለአላህ ብለን መውደድ ይተበቅብናል የኢስላም ጠላቶችን ለአላህ ብለን ልንጠላቸው ግድ ነው ይሄ ትክክለኛ ኢማን ነው ከአላህ ጠላት ጋር ወዳጅነት መመስረት በፍጹም አይሰራም እነዚህ ሰባቱ እንግዲህ ትክክለኛ ኢማን መገለጫው ከሆኑ ነገሮች መካከል ለናሙና የቀረቡት ናቸው ኢንሻአላህ የዛሬው እዚህ ላይ ይብቃን በቀጣዩ ስለ ረመዳንና ከረመዳን በፊት ማድረግ ስለሚገባን ነገር እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ